ሰበር ዜና መከላከያ ትግራይን ከበበ። በአፋር በኩል ከፍተኛ ወታደራዊ እንቅስቃሴ ተጀመረ። መከላከያ ከፍተኛ ቁጥር ያለው ሰራዊትን ከአፋር ወደ መቀሌ በሚያገናኘው መንገድ አባላ በኩል ማስፈሩ ተሰማ። ይሄ ሰራዊት ብቻውን አይደለም የተባለ ሲሆን የህወሓት ተቃዋሚ አራ ሰራዊቶችም በከፍተኛ ቁጥር ወደ ትግራይ ድንበር በአፋር በኩል መስፈሩም ተነግሯል። ጉዳዩን በዝርዝር የምታዳምጡት ይሆናል። በኢሬቻ በዓል ቀን አዲስ አበባ ቀውጢ ትሆናለች ተባለ። ጀዋር በአሁኑ አመጽን ሊደግመው ነው። የብሔራዊ ደህንነትና መረጃ አገልግሎት ጀዋር በደብረ ዘይት ያደረገውን ሁከት በአሁኑም አዲስ አበባ ላይ ለመድገም አቅዷል ሲል ስጋቱን ገልጿል። ብልጽግና በኢሬቻ ቀን ህዝቡ ግልብጥ ብሎ ቤተ መንግስት ይገባል ከሚል ስጋት የተነሳ በመዲናዋ በየቦታዎቹ ወጣቶች እየታፈሱ ወደ ማጎሪያዎች እየተወሰዱ መሆኑ ተሰምቷል። ዝርዝሩን ይዘነዋል፣ ታዳምጡታላችሁ። በሌላ ዜና የመከላከያ ሚኒስቴር የአሰብ ወደብ ጥያቄን ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል ፈረጀ። ሚኒስቴር መስሪያ ቤቱ ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረው በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 10 ዓመታት በላይ የኢትዮጵያን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። ይህም ሌላኛው ቤት ጉዳያችን ነው። ከውጭ ዜና ቻይና ለአሜሪካ እጅ ሰጠች። በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ኩባንያዎች ሊተዳደር መሆኑንና በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተነገረ። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።